ሰላም እንዴት ናችሁ? እንግዲህ ሰሞኑን ዓለም በጉጉት ከሚጠብቃቸው የእግር ኳስ ጨዋታ መርሃ ግብሮች መካከል አስቶን ቪላ ከአርሰናል የሚያደርጉት ማክሰኞ ዕለት በእንግሊዝ ፕሪሚየር ሊግ የፌስቲቭ ፔሪየድ የቦክሲንግ ዴይ መባቻ ከሚደረጉ መርሃ ግብሮች መካከል ቀዳሚው ነው ብዬ በግሌ አምናለሁ። ነውምም ደግሞ ምክንያቱም የዓለም አቀፍ መገናኛ ብዙሃን ትኩረት ከሳቡት መርሃ ግብሮች መካከል አርሰናል ከአስቶን ቪላ የሚያደርጉት በኤሚሬትስ ስቴዲየም የሚያደርጉት ጨዋታ በጣም ትኩረት ስቧል። ትኩረት የሳበበት የራሱ የሆነ ምክንያት አለው። የመጀመሪያው ነገር አስቶን ቪላ በተደጋጋሚ አርሰናል ባለፉት 3 ዓመታት ሁለተኛ የሆነ ሲያጠናቅቅ ወይም ደግሞ ከዋንጫ ሽሚያው ራሱን ማለት ዝቅ በሚያደርግበት ጊዜ ወይም ደግሞ ከዋንጫ ፍክክሩ ውጪ በሆነባቸው አጋጣሚዎች በመንገዱ ላይ በመቆም መሰናክል ከሆኑት ክለቦች መካከል ቀዳሚው ነው ብሎ መናገር ይቻላል። አስቶን ቪላ በተለይ በዩናይ ኤምሬ ስር ከሆነ በኋላ አርሰናልን በተደጋጋሚ ይፈትናል፣ ነጥብ ያስጥላል፣ ከዛም አልፎ ያሸንፋል እና በዚህም አመት እንግዲህ ያንን ነገር ያስቀጥላል ተብሎ ይታሰባል። እንደሚታወቀው ኡናይ ኤምሬ እንግዲህ አርሰናልን በያዙበት ወቅት ብዙ ተስፋ ተጥሎባቸው ወደ አርሰናል ቤት የመጡ አሰልጣኝ እንደነበሩ ይታወቃል። ፒኤስጂን ጨምሮ ሌሎችንም የስፔን ክለቦችንም እንደዚሁ በማሰልጠን በተለይ በኤሮፓ ሊግ ዋንጫ በማንሳት ይታወቃሉ እና ትልልቅ ቡድኖችን ያሰለጠኑ ታላቅ አሰልጣኝ ተብለው ከሚጠሩት መካከል ናቸው። ግን ዋንጫ በማንሳት ታሪካቸው ያን ያህል ብዙ እንደሌሎቹ ጎልተው የሚነሱ ሰው ናቸው ብዬ እኔ አላምንም። ግን የራሳቸው ታክቲክ ያላቸው ግን ደግሞ ቡድን የሚሰሩበት መንገድ የራሳቸው የሆነ ስታይልና አካሄድ ያላቸው ጠንካራ የሚባሉ አሰልጣኝ እንደሆኑ ግልጽ ነው እና አርሰናል ቤት ከመጡ በኋላ ወዲያውኑ እንግዲህ ባሳዩት ቡድን ለመስራት ባረጉት ጥረት ስኬታማ አልነበሩም። ያው አርሰናል ደካማ የሚባለው ሲዝን ደካማ የሚባለው የክለቡ ምዕራፍ አካል ነበሩ እሳቸውና ወዲያውኑ ክለቡ አልታገሳቸውም፣ ከኃላፊነታቸው ተነሱና የዛ ቁጭት አለባቸው አለባቸው የሚሉ ወገኖችም አሉና አርሰናል ላይ የተለየ ታክቲክና ቴክኒክ ነው። ተጫዋቾቻቸውን በቴክኒክ መክረው አዘጋጅተው ቡድናቸውን በታክቲክ አዋቅረው አርሰናልን እንዴት ማሸነፍ እንዴት ማቆም አለብን፣ ባናሸንፍ እንኳን እንዴት ነጥብ ማስጠል አለብን የሚለውን ነገር ይዘው ይገባሉ ይባላልና አንዳንዶቹ ቂመኛ ናቸው ይላሉ። እኔ ግን በዚህ አልስማማም። ያው ጎበዝ አሰልጣኝ ናቸው። ማንኛውም አሰልጣኝ በሉት ተጫዋች ባለበት ክለብ ውስጥ ነው የሚያገለግለው። አሁን ባለፈው ግራኒት ዣካ አርሰናል ከሰንደርላንድ በነበረው ጨዋታ ባደረገው ድርጊት ብዙዎቹ ኮነኑት። እኔ እንደዛ አልኮንነውም። ምክንያቱም እኔ አርሰናል ደጋፊ ነኝ። ግን ይሄ ተጫዋች ላለበት ክለብ መሞት፣ ላለበት ክለብ ዋጋ መክፈል፣ ላለበት ክለብ መታገል ይሄ ፕሮፌሽናል መሆን ነው ወይም ደግሞ የፕሮፌሽናሊዝም አስተሳሰብ አንዱ አካል ነው ብዬ አስባለሁኝ። ብዙ ተጫዋቾች ብዙ አሰልጣኞች የሚወዱትን ክለብ ትተው ሌላ ክለብ ጋር በተቀላቀሉበት አጋጣሚ አጌንስት ያን የሚወዱትን ክለብ የገጠሙበትን ታሪክ በብዙ መንገድ መጥቀስ እንችላለን። ብዙ ማሳያዎችን ማሳየት እንችላለን። ግን እነዛ ፕሮፌሽናልስ ዳሉበት ክለብ ነው የሚችሉትን ያህል ፋይት አድርገው የሚጫወቱ። ስለዚህ ኡናይ ኤምሬ አርሰናልን ለማሸነፍ የፈለገውን የቻሉትን ሁሉ ያህል ርቀት ቢሄዱ እኔ እንደ አንድ እግር ኳስ አፍቃሪ እንደ አንድ እግር ኳስ ደጋፊ እሳቸውን ፐርሰናሊ የምጠላበት መንገድ አይኖርም። ግን ወጋሚነታቸው እንደ ደጋፊ ስሜታዊ ሊያደርግ ይችላል እና አሁንም ደግመን አርሰናል እናሸንፋለን የሚል ሀሳብ እንደውም ባለፈው ጨዋታ ጊዜ ከዛ ከጨዋታው በኋላ መናገራቸው ይታወሳል። ደግሜ ማግኘት፣ ደግሜ ማሸነፍ፣ ደጋግሜ ማሸነፍ ፈልጋለሁ አይነት ሀሳብ አላቸው አርሰናልን። ይሄ ማለት እልህ ቁጭት እንዳለባቸው ምንም ጥያቄ የለውም። አሁን ክለባቸውን ሻምፒዮን ለማድረግ ለሌሎችም ለውጤቱም ከዛም ባለፈ አርሰናል ማሸነፍ የሆነ ደስታ እንደሚሰጣቸውና አቅማቸውን በወቅቱ ሳይስማሙ ስራ እንዲለቁ ላደርጓቸው የአርሰናል አመራሮችም ሆነ ቤተሰቦች ማሳየት እንደሚፈልጉ ግልጽ ነው። ይሄ ደግሞ ሰዋዊ ባህሪ ነው። እኛ ላይ ብቻ ነው የሚበረታ እንደ የለም ነው የአርሰናል ደጋፊዎች፣ ያው የኛ ፋሚሊዎች ማለት ነው። እኛ ላይ በረታም አልበረታም የተለየ ታክቲክና ቴክኒክ ተጠቅሞ የራሱን ብቃት ተጠቅሞ ማሸነፍ ከቻለ ይሄን ሰውዬ ከማድነቅ ውጭ ምንም ማድረግ አይቻልም። ለማንኛውም ይሄን ቪዲዮ ለመስራት ስመጣ አንድ ነገር ነው መናገር የፈለኩት። ብዙ ሰዎች አርሰናል እንደሚሸነፍ ነው ቀድመው እየተነበዩ ያሉት፣ ቀድመው እየተናገሩ ያሉት። ምክንያት ከተባለ አስቶን ቪላ አሁን ካለበት ወቅታዊ ብቃት ለምሳሌ ቼልሲን ያሸነፈበት መንገድ ባለፈው ሳምንት እና የመጣበት መንገድ አሁን እንዴት ወደ ሻምፒዮንነት እየመጣ ለምሳሌ ከአርሰናል ከመሪው በ3 ነጥብ ብቻ ነው የሚያንሰው። አርሰናል ማሸነፍ ከቻለ
እንደሚያስቡት ከሆነላቸው ኦልሞስት በቃ መሪ ወደ መሆን መጡ እንደማለት ነውና ይሄ ቀላል ነገር አይደለም የሚያሸንፉ ከሆነ። ግን እኔ አይመስለኝም አርሰናል ለምን በዚህ ልክ እያወረዳችሁ እንደምታዩት አላቅም።